ሰላም ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ይህ አባይ አካዳሚ ነው። አባይ አካዳሚ አማርኛ፣ እንግሊዘኛ እንዲሁም የሂሳብ ትምህርቶችን እየሰጠ ይገኛል። እናንተም የዚሁ እድል ተካፋይ ትሆኑ ዘንድ በአክብሮት ተጋብዛችኋል። ኦኬ ቤተሰብ አሁን እየጻፍን እናያለን ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ። ኦኬ አሁን እዚህ ጋር ማየት ያለብን ትልቁ ነገር መጀመሪያ ስንጀምር ይችን ማን ያልናት ኸ አልናት ማለት ነው። ኸ ነው ያልናት። ነገር ግን ኸ ብለን ቀጣይ ሁ ነው ያልነው። ሂ ሃ ሄ ህ ሆ ነው ያልነው አይደለ? ስለዚህ ይህ ማለት የመጀመሪያዋ ብቻ ናት እንጂ ኸ ምንላት ይቺ የመጀመሪያዋ ፊደል ናት እንጂ ሌሎቹ የሀሁ ቤተሰብን ድምፅ ይዘው ነው የሚሄዱ ማለት ነው። ኸ ብለን ሁ ነው የምንለው። ኸ ብለን ሁ። ቅርጻቸው ግን የኸን የራሷ የሆነን ቅርጽ ይይዛሉ ማለት ነው። እና ስንጽፍ ከን እንደምንጽፍ እንደዚህ እናደርጋለን። ከዛ ከላይ ምን እናደርጋለን? ቅጥል እናደርግባታለን። ኸ እንላለን። ሁን ስንጽፍ ደግሞ እዚህ ጋር እናደርግባታለን። ሌሎችን ስንጽፍም ልክ እንደ ሌሎቹ እንደ ከኩ ቅርጽን ተከትላ ትሄዳለች። ከላይ እዚህ ጋር አግድም መሆኑ ብቻ ነው ኸ የሚል ድምፅ እንዲኖር ያደረጋት ማለት ነው። ኦኬ ወደ ቀጣይ ስንሄድ ወ ው ዊ ዋ ዌ ው ወ። ኦኬ ወ የምንላት ደግሞ እንዴት አድርገን እንጽፋለን? እንደዛ እናደርጋለን። ከዛ በመሃል ላይ ግጥም እናደርጋታለን ማለት ነው። መን የምታስመስሉ አንዳንድ ልጆች ልትኖሩ ትችላላችሁ። መ የተለየች ናት፣ ወ የተለየች ናት ማለት ነው። ወ እንላለን። ውን እዚህ ጋር እንቀጥላለን። ዊ ደግሞ እዚች ጋር እንደዚህ እናደርጋታለን። ዋ ቀጥ አድርገን አቋም እናደርግባታለን። ዌ ቀለበት እናደርጋለን። ው አሁንም ተመሳሳይነት እዚህ ጋር እናደርጋለን። ወ ወደዚህ በኩል እንደዚህ እናደርጋለን ማለት ነው። ስለዚህ ወውን መጻፍ በጣም ቀላል ነው ማለት ነው። ወደ ቀጣይ ስንሄድ ዘ ዙ ዚ ዛ ዜ ዝ ዞ ዞ። ኦኬ ቤተሰብ አሁን ዘን ስንጽፍ ደግሞ አንድ አቋም እናደርጋለን። ከዛ አሁንም አንድ አቋም እናደርጋለን። አግድም አድርገን እናገናኘዋለን። ዙን ስንጽፍ ከዚህ ጋር እንዳልቅጥያ ማድረግ ነው። ዚን ስንጽፍ ደግሞ እዚህ ጋር እግር ማድረግ ነው። ዛን በምንጽፍበት ሰዓት ደግሞ ይችኛዋን እግሯን እዚህ ጋር ይችን እግሯን እጥር ማድረግ ማለት ነው። ዛ እንላታለን። ዜ ደግሞ በምንጽፍበት ሰዓት ቀለበት እናደርጋለን ማለት ነው። ዜን በምንጽፍበት ሰዓት እዚች ጋር ቀለበት እናደርጋለን። ዝን በምንጽፍበት ሰዓት ይችኛዋ አግድም ትሆናለች። ዞ በምንጽፍበት ሰዓት ደግሞ ይችኛዋ እግሯ አጭር ትሆናለች ማለት ነው። ይችኛዋ እግሯ አጭር ትሆናለች። ስለዚህ ዘዙን በዚህ አይነት መንገድ እንጽፋለን ማለት ነው። ወደ ቀጣይ እንሂድ። ዠ ዡ ዢ ዣ ዤ ዥ ዦ። በጣም ጥሩ። አሁን ደግሞ ያየነው ዘ ነበር አይደለ? ቅድም ያየነው። አሁን ደግሞ ዠ ነው ነው የምናየው ማለት ነው። ዠን ደግሞ እንዴት አድርገን እንጽፋለን? በዚህም እንደዚህ ጀላፋ ይኖራታል፣ በዚህም እንደዚህ አይነት ጀላፋ ይኖራታል። ማናናት በጋራ ዠ። ከዛ በኋላ ዡን ስንጽፍ ወደዚህ ዘለግ እናደርጋለን። ዥን ስንጽፍ አሁንም እሺ ጋር ምን እናደርግባታለን? ጀላፋ እናደርግባታለን ማለት ነው። ኦኬ እሺ
ከላይ እናድርገው እስኪ። ልንደርበው እንችላለን፣ ነገር ግን እንዲታያችሁ ስለሆነ ዠን እንደዚህ ጻፍነ። ዡን እዚህ ጋር ቅጥል አደረግነ። ዥን እዚህ ጋር ጫማ ነገር አደረግንባት። ዣን የግራ እግሯ አጭር መሆን አለበት። ዣ ስንል ማለት ነው። ዤ ስንል ደግሞ ቀለበት መሆን አለባት። ቀለበት መኖር አለበት ማለት ነው። እዚህ ጋር ቀለበት አደረግን። ዤ ስንል ዤ ዥ ስንል ደግሞ ስድስተኛ ፊደል እዚህ ጋር እንደግመዋለን ማለት ነው። ዦ ስንል ኦኬ ዦ በምንልበት ሰዓት ደግሞ ይችን እግሯን እናሳጥራታለን ማለት ነው። እንደዛ አድርገን ዠዡን ጻፍነ ማለት ነው። ዠዡን ጻፍነ። በጣም ጥሩ። ወደ ቀጣይ ስንሄድ ዩ ይ ያ ዬ ይ ዮ። ኦኬ ቤተሰብ አሁን በደንብ አድርገን ማየት ያለብን ነገር እዚህ ጋር ይህን ስንጽፍ ደግሞ ምን እናደርጋለን? አቋም እናደርጋለን። ከዛ እዚህ ጋር ቀለበት እናደርጋለን ማለት ነው። ዩ ስንል እዚህ ጋር ቅጥል አደረግና ይ ስንል ይ ሶስተኛዋን እንደዚህ አደረግናት። ያን በምንጽፍበት ሰዓት ደግሞ እንደዚህ አደረግነ። ዬ ይቺ ዬ ነው ላላርገን። ይችኛዋ ደግሞ ዬ ነው ምንላት፣ ቀለበት አደረግንባት። ይህን በምንጽፍበት ሰዓት ደግሞ ምን እናደርጋለን? እዚህ ጋር ይህን ጥር እናደርገዋለን። ከዛ ምን እናደርጋለን? ሶሪ እንደዚህ እናደርግና ይችን እንደዚች እናደርጋታለን ማለት ነው። ይ እንላታለን። ዮ በምንጽፍበት ሰዓት ደግሞ ምን አደረግነ? ቀለበቷ ላይ ቅጥል አደረግነ ማለት ነው። ዮ እንላለን። በዚህ መንገድ እናነባለን እንጽፋለን ማለት ነው። ኦኬ ቤተሰብ ለዛሬ የያዝነው ክላስ ይህን ይመስላል። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ ቤተሰቦቻችን ትሆኑ ዘንድ በአክብሮት እንጠይቃችኋለን። እንዲሁም በውስጥ መስመር መማር ለምትፈልጉ ታች ላይ ባስቀመጥንላችሁ ስልክ በኢሞ፣ ቴሌግራም እንዲሁም በዋትሳፕ ብትደውሉ ታገኙናላችሁ። የዚህ እድል ተካፋይ ትሆኑ ዘንድ በአክብሮት ተጋብዛችኋል። መልካም ጊዜ ተመኘው።